አንዲት ላገባት ፈልጌ እምቢ ያለችኝ ሴት አለች። ከሚያሳዩ የነብዩ አለይሂ ሰላቱ ወሰላም ሱናዎች ውስጥ ሐዲስ ውስጥ አንዱና ትልቁ ሙሽሪኩን ሰውዬ ልክ ሊገሉት ሲሉ በጣም አንገላቷቸዋል። ልክ ሊገሉት በዚህ ሀቅ ትፍ አለባቸው መግደላቸው። መቼም እኮ ልገለው ያለው ሰው ሲተፋብህ ልህ ይጨምራል። بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم ويقول الله سبحانه وتعالى وما أمروا إلا ليعبدوا الله مخلصين له الدين. وقال الرسول عليه الصلاة والسلام يقول سيدنا عمر رضي الله عنه سمعت رسول الله صلى الله عليه وسلم يقول إنما الأعمال بالنيات وإنما لكل امرئ ما نوى فمن كانت هجرته إلى الله ورسوله فهجرته إلى الله ورسوله ومن كانت هجرته للدنيا يصيبها وامرأة ينكحها فهجرته إلى ما هاجر إليه أو كما قال الرسول عليه الصلاة والسلام. أيها الأخوة الكرام الله سبحانه وتعالى وما أمروا إلا ليعبدوا الله مخلصين له الدين. الله سوتشن يعززاቸው ነገር ዱንያ ላይ አላህ Subhanahu Wa Ta'ala በእኽላስ እንዲያመልኩት ነው። እኽላስ አዚዝ ነው ይላሉ። የሰው ልጅ ከስራና ከእኽላስ የሚከብደው ነገር እኽላስ ነው ይላሉ። ሁሉም ሰው አላህ በሆነ ደረጃ ሰላት መስገድም መጾምም ሰደቃ ማውጣትም ሐጅ መሄድንም አላህ Subhanahu Wa Ta'ala ለእያንዳንዱ ሰው ሊያገራለት ይችላል። ግን ለብዙ ሰው በቀላሉ የማይገራና ከባድ የሆነ ነገር እኽላስ ነው። ስለዚህ እኽላሳችንን ቁመን ማየት ይገባናል። በስምና ይሄን እኽላስ ትልቅ ነገር መሆኑን ከሚያሳዩ የነብዩ አለይሂ ሰላቱ ወሰላም ሱናዎች ውስጥ ሐዲስ ውስጥ አንዱና ትልቁ إنما الأعمال بالنيات سيدنا عمر رضي الله عنه من ይሉናል ስራ የሚባለው ነገር የሚለካው በንያ ነው ይሉ። የሰው ልጁ ንያው ቀልቡን መላእክት እንኳ አይቶ መጻፍ አይችልም ይላሉ። አላህ ብቻ ነው የሰው ልጅን ቀልብ የሰው ልጅን ልቦና የሰው ልጅን የሆነን ኸይር ስራ የመስራት መነሻ ጉዞውን የሚያውቀው አላህ ነው። መላእክቶች እንኳን ይሄ ሰውዬ ሙኽሊስ ነው ይሄ ሰውዬ ሙኽሊስ አይደለም ማለት አይችሉም ይላሉ በጣም ረቂቅ ከመሆኑ የተነሳ። ስለዚህም ነብዩ አለይሂ ሰላቱ ወሰላም ኢንነማ الأعمال بالنيات አሉ። አዕማሉ ቢንያት ማለት ስራ በንያ ነው ማለት ነው። ግን ኢነማ ማለት ምንድነው? የስራ መለኪያው የስራ መፈተሻው የስራ ወንፊቱ የስራ ማለፊያው ንያ ነው። ወኢነማ لكل امرئ ما نوى ሁሉም ሰው የነየተበትን ነገር ነው የሚያገኘው። ይሄንን ሐዲስ ከነብዩ አለይሂ ሰላቱ ወሰላም ታሪካዊ ጉዞ ከመካ ወደ መዲና ካደረጉት ጉዞ ጋራ ብዙ ሰዎች ያያይዙታል። ከሱ ጋርም ግንኙነት አለው ይላሉ። እና ያው ነብዩ አለይሂ ሰላቱ ወሰላም መካ ላይ ዳዕዋቸውንም እስልምናቸውንም ማስቀጠል አልቻሉም። ስለዚህ አላህ Subhanahu Wa Ta'ala ሂጅራ እንዲሄዱ ፈቀደላቸው። የመካ ሰዎችን ሰብስበው ጓደኞቻቸውን ወዳጆቻቸውን ቀድመው የሚሄዱትን ሂደው ከዛ ነብዩ አለይሂ ሰላቱ ወሰላም ደግሞ ከሰይዱና አቡበከር ረዲየላሁ ዐንሁ ጋር ሆነው ወደ መዲና ተጓዙ። ይሄ ነው አጠቃላይ ታሪኩ። በዚህ ታሪክ ውስጥ የተወሰኑ ሱሐቦች ከመካ ወደ መዲና ሂዱ ሲባል ጥሩ ነው በሂጅራው ምክንያት። እዛኔ ሂጅራ ማለት መጀመሪያ ሂጅራ ማለት ሰው ልጅ ፈልጎና ፈቅዶ አገሩን ሲለቅ ቤቱን ይሸጣል፣ እቃውን ያስቀምጣል፣ ባደራ የሚያስቀምጠውን ነገር ደልድሎ ይሄዳል። ሂጅራ እስልምና የተቀበሉ ሰዎች እየተጠቁ ነው። እዛ ሀገር መቀመጥ አይችሉም። ስለዚህ እየተባረሩ ነው።
ስለዚህ በዚህ በማባረር ፕሮሰስ ውስጥ የሰው ልጅ የውር ድንብር ጉዞ ነው የሚያደርገው። ቆይ ይሄን አስተካክል፣ ጠላቴ ሳይን ተደብቄ ልውጣ ምናምን የሚልበት ሁናቴ ነው። ከባድ ነው ውሳኔው። ከወሰኑና ደግሞ መንገድ ደግሞ ከጀመሩ በኋላ ደግሞ አሁንም የሰውየው ንያ ምንድን ነው የሚል ጥያቄ በአላህ ስብሓነሁ ወተዓላ ዘንድ መኖሩን ሊያሳየን ነው። እና ከሄዱ ሰሓቦች መካከል በዚህ ጉዞ አንዲት ላገባት ፈልጌ እምቢ ያለችኝ ሴት አለች። ሂጅራ ስንሄድ እሷም ስለምትሄድ እሺ ትለኛለች ብሎ ያሰበ ሰው ነበር ይላሉ። እንደ አንድ ምክንያት ይቀርባል። ወይም አንዳንድ ዑለሞችም ሙሃጅሩ ሙቀይስ ይላሉ። ሙቀይስ ብሎ ሂጅራ ያደረገ ሰው አለና ነው ተብሎ ነው ይባላል። ግን የሰውየው እንግልት የሰውየው ስቃይ ግን ተራ ነገር አይደለም። አሁን ሰው ሐጅ ዑምራ ሲባል ብር ካለው ትኬት ቆርጦ ቪዛ አስመትቶ ከሁለት ሰዓት በኋላ ጅዳ ይገባል። ከጅዳ በመኪናም በምንም ብሎ መካ ይሄዳል። ከዛ ደግሞ በባቡሩም በመኪናም ወደ መዲና ይሄዳል። ወይም ቀጥታ መዲና ሄዶ ያርፋል። የሁለት ሰዓት ተኩል የሶስት ሰዓት መንገድ ሆኗል። የዛን ጊዜ ሂጅራ ማለት በእግር ነው የሚሄደው። ያ ሁሉ አቧራ፣ ያ ሁሉ ስቃይ፣ ያ ሁሉ ከሀገር የመባረር ቁጭት፣ እልህ፣ ይህን ሁሉ ነገር ይዘው የሄዱ ሰሓቦችን የእኽላስን ትልቅነት የንያን ትልቅነት ነቢዩ ዓለይሂ ሰላቱ ወሰላም ለማሳየት ብለው ሲናገሩ ኢነመል አዕማሉ ቢንኒያት ወኢነማ ሊኩሊ ኢምሪኢን ማ ነዋ። ሁሉም ሰው የንያውን ውጤት ነው የሚያገኘው። ፈመን ካነት ሂጅረቱ ኢለላሂ ወረሱሊህ አላህን ፈልጎ የነቢዩ ዓለይሂ ሰላቱ ወሰላምን ትእዛዝ አክብሮ ከመካ ወደ መዲና የሄደ ሰው ፈሂጅረቱ ኢለላሂ ወረሱሊህ ጉዞው ስደቱ የአላህና የመልእክተኛ ነውና ጉዳዩ ተቀባይነት አግኝቷል። ወመን ካነት ሂጅረቱ ሊዱንያ ዩሲቡሃ ወምርአቱን የንኪሑሃ ፈሂጅረቱ ኢላ ማ ሃጀረ ኢለይህ። አይ ነቢዩ ዓለይሂ ሰላቱ ወሰላም አገር ልቀቁ ያሉበት ጊዜ እኔ መካ ላይ የማደርገው የንግድ ሂደት ስላልተሳካልኝ፣ እዚህ ለማግባት ያደረኩት ሁናቴ ስላልተሳካልኝ በቃ እንደውም ጥሩ ነው እስቲ መካ መዲና ሂጄ ቢዝነስ ሞክራለሁ ብሎ ንያውን ወደ ቢዝነስ የቀየረ ወይም የሆነ ሴት አገባለሁ ብሎ ሄደ ሰው ፈሂጅረቱ ኢላ ማ ሃጀረ ኢለይህ። ይሄ ሙሃጅሮቹ የሚያገኙት በንያቸው ትልቅነትና ትክክለኝነት የሚያገኙትን ትልቅ ነገር እኽላሳቸው የሚያገኙት ነገር አያገኝም ይላል። ይሄ በእያንዳንዱ ሰላታችን፣ በእያንዳንዱ ፋቲሓችን፣ በእያንዳንዱ ቁርአናችን፣ በእያንዳንዱ ስጁዳችን፣ ሩኩዓችን፣ ስጁዳችን፣ በሽተኛ በመጠየቃችን፣ የሞተ ሰው በመቅበራችን፣ በምንሰጠው ሰደቃ፣ ሰላም አለይኩም ወአለይኩም ሰላም በምንባባለው ሰው፣ ለቅሶ በምንደርሰውና በማንደርሰው ሰው፣ በሁሉም የህይወታችን ዘርፍና አቅጣጫ ውስጥ ኢነመል አዕማሉ ቢንኒያት የሥራ መለኪያው ንያ ነው የሚለው ነገር በቋሚነት ይገባል። ስለዚህ ባረከላሁ ፊኩም የሰው ልጅ እኔ የፈለኩትን እኔ ኸይር እየሰራሁ ነው ብቻ ማለት ወይም ኸይር ላይ ነኝ ብቻ ማለት ትክክል አይደለም። ስለዚህ ከዚህ ጋር ተያይዞ በጣም ብዙ የሚያነሷቸው ታሪኮች አሉ። የእኽላስን ረቂቅነት ከሚያሳዩባቸው መንገዶች አንድ ጊዜ ሰይዱና ዓሊ ረዲየላሁ ዐንሁ ሁላችሁም ሰምታችሁታል ወይም ብዙ ጊዜ የሚሰማ ነገር ነው። ጦር ሜዳ ላይ ሆነው ጦር እየተዋጉ ሙሽሪኩን ሰውዬ ልክ ሊገሉት ሲሉ በጣም አንገላቷቸዋል። ልክ ሊገሉበት ሀቅ ትፍ አለባቸው ሲሉ ጠረጉና ተውታሉ መግደላቸው። መቼም እኮ ልገለው ያለው ሰው ሲተፋብህ እልህህ ይጨምራል፣ ንዴትህ የባሰ ይጎመራል፣ እልህ ነው የሚጨምረው። እና ሰይዱና ዓሊ ግን ጠርገው ቆሙ ይባላል እና እንደገና ታግለው ጣሉት እና ገደሉት። መነካ በስንት መከራ አሸንፈ ልገለው ስትል ምራቅህን ሲተፋብህ ተውከው ሲሏቸው መጀመሪያ ለአላህ ብዬ አላህ ጠላት ነው እኔንም እስልምናን ሊያጠቃ ብዬ ነበር እየተዋጋሁት የነበረው። ልክ ሲተፋብኝ ግን ፐርሰናል ሆነብኝ፣ የግል ጉዳይ ሆነብኝ። እኔ ላይ ስለተፋብኝ የመግደል ነገር ነፍስያ ስታሳየን ግደለው ስትለኝ ለአላህ መሆኑ ቀረ። ይኸው በዚች አንድ ሴኮንድ ውስጥ በዚች ቅጽበት ውስጥ ውስጤ የተቀየረው ስሜት አላህን እንዳላገኝ ያደርገኛል ብዬ ነው አሉ ይባላል። ይሄ ብዙ ሰው ይላሉ ዳዒም ዓሊምም
ገንዘብ የሚሰጥም ሰው ኸይር ነገር የሚገራለትም ሰው ስራው የሚቀለውን ያህል ኢኽላስ አይቀለውም ይባላል። ሰው በመሃል እስቲ ቆይ ገሌ እየሰገድክ እንደሆነ እየሰገድክ አንተ ለአላህ ብለው እየሰገድክ ነበረው በመሃል የሆነ ሰው ሲመጣ እስቲ ቆይን ሰላቴን ትንሽ ረዘም ላድርገው፣ እስቲ ቁርአን እየቀራው እንደሆነ ሚየኝ፣ ኸይር እየሰራው እንደሆነ ሚየኝ ብሎ የሰው ልጅ ሁሌ የሚሰራውን ስራ የሚበጣጠስበትና የሚቀማው ነገር በጣም ብዙ ነው። ስለዚህ እስልምና ይሄንን የኢኽላስ በር ወይም የኢኽላስ ቋንቋ እና የኢኽላስ እይታ ትልቅና ቁም ነገር ያለው ነገር አድርጎ ያያል። ስለዚህም ኢብኑ ሐዝም አልአንደሉሲ ረሒመሁላሁ ተዓላ ምን ይላሉ? አንየቱ ስሩ ልዑቡድያ ወህየ ሚን አልአዕማል ቢመንዚለት ሩሕ ሚን አልጀሰድ። ንያ ማለት ወይም ኢኽላስ የምንለው ነገር የዒባዳ ፓስወርዱ ነው፣ የዒባዳ ሚስጥሩ እሱ ነው። ሞባይላችን ሲም ካርድ ከሌለው ዋጋ የለውም፣ ቀፎ ነው። ዒባዳ ፓስወርዱ የዒባዳ ዋና ቁም ነገሩ ሲሩ ኢኽላስ ነው ይላል። ቢመንዚለት ሩሕ ሚን አልጀሰድ የአካልና የሩሕ ግንኙነት ነው። እኛ በአካላችን አሁን ቁመን ስንሄድ ስንበላ ስንጠጣ አካላችን እኮ ሰው እኮ ሲሞት እኮ አካሉ አለ፣ ቁመቱ አለ፣ መከለሩ አለ፣ አይኑ አለ፣ አፍንጫው አለ። ግን ሩሑ ወጣ። ሩሑ ከወጣ ሰውየው ሰው አይደለም። ሙቷል የሚባለው የሰው ልጅ አካሉ ዋጋ የለውም የሚባለው ሩሑ ሲወጣ ነው። ስለዚህ በዚህ ደረጃ ሩሕና ዒባዳ፣ ሩሕና ዲን፣ ሩሕና አካል ያለው ግንኙነት ዒባዳና ኢኽላስ መካከል ካሉ ግንኙነቶች ነው። ወሙሓሉን አን የኩነ ፊ ልዑቡድያ ዓመል ላ ሩሕ ፊሃ ፈሁወ ጀሰዱ ኹራብ ወይም ኸራብ። ስለዚህ ሰውየው ንግግር ላይ ብቻ አካሉ ብቻ እየተንቀሳቀሰ ውስጡ ከሌለ ዋጋ የለው። ስለዚህ ሙኽሊስ መሆን በእስልምና በጣም ትልቅ ቦታ የሚሰጠው ነገር ነው። ስለዚህ ባረከላሁ ፊኩም የትኛውም ስራችንና ህይወታችንን አላህ ስብሓነሁ ወተዓላ ዘንድ ሚዛናችን እንዲደፋልን ከሰው ጋር ስንጣላም ስንታረቅም፣ ሰው ስናመሰግንም ስንወቅስም፣ የታመመም ስንጠይቅ የሞተም ስንቀብር፣ የምንጠይቀውንም ሰው ስናናግርና ስንቆም፣ አላሁ አክበር ብለን ሰላት ጀምረን ሰላታችንን አሰላሙ አለይኩም ብለን እስከምንጨርስበት ጊዜ ድረስ ሁሉም ሰዓታችን ላይ አላህም ሙራቀባ እያደረግን ነው ወይ፣ አላህ ኢኽላስ አለው ወይ ብለን ማየት የሙስሊም ባህሪ ነው። ኢኽላስና ንያ ተቀራራቢ ናቸው ይላል። ሩበ ዐመሊን ሰጊር ዩከቢሩሁ ንያ ይላል። አንድ ሰው የሰራው ስራ ትንሽ ነው፣ ወይም የሰጠው ሰደቃ ወይም ያደረገው ነገር ትንሽ ነው በሰው አይን ወይም በራሱ አይን። ግን ንያ የሚባለው ነገር ያንን ስራውን በጣም ያልቅለታል፣ በጣም ከፍ ያደርግለታል። ለምሳሌ ሰውየው አንድ ሰው ታሞ ሊጠይቀው ቢሄድ ንያውን ለመጠየቅ ሲሄድ ንያውን ባበዛው ቁጥር ንያውን አሁን ነብዩ አለይሂ ሰላቱ ወሰላም የታመመ መጠየቅ ስላሉ የታመመ በመጠየቅ የአላህ አጅር ይሰጠኛል። ነብዩ አለይሂ ሰላቱ ወሰላም የጎረቤት ሐቅ ስላሉ ጎረቤቴ ነው የጎረቤትን ሐቅ እወጣለሁ። ይሄ ሰውዬ ደግሞ ሂጄ ስጠይቀው ደስ ይለዋል፣ ደስታ ደግሞ እሱ ማስደሰቴን አላህ ሱብሓነሁ ወተዓላ ይጨምርልኛል። ሰው ልጅ ንያውን የንያ ቸርነት የንያ ብዛት አንድ ስራ ላይ የንያ ብዛት አላህ ሱብሓነሁ ወተዓላ ሰውየው አጅሩን ከፍ ያለና የላቀ እንዲሆን ያደርግለታል። ስለዚህ ባረከላሁ ፊኩም ንያችን ማስተካከል፣ ኢኽላሳችንን መቆጣጠር፣ የምንሰራው ስራ ከአላህ ሱብሓነሁ ወተዓላ ጋር ታርቋል አልታረቀም፣ መስመር ይዟል አልያዘም ብሎ ማየት ከእያንዳንዱ ሙስሊም የሚጠበቅ ነገር። በተቃራኒው ሩበ ዐመሊን ከቢር ዩሰጊሩሁ አው ዩነቂሱ አው ዩነጊድሁ ንያ ይላል። ምናልባት አንድ ሰው ትልቅ ስራ ሰርቶ በንያው ድክመት ምክንያት በጣም ብዙ ብር ሰደቃ ሰጥቶ ሊሆን ይችላል፣ በጣም ብዙ ሰው ጠይቆ ሊሆን ይችላል። ግን ንያው ድሃ በመሆኑ ምክንያት የንያ ድህነቱ ሰውየውን ገደል ይከተዋል።
የንያ ትልቅነት ትንሽ ስራን ከፍ እንደሚያደርገው ሁሉ የንያ ትንሽነት በጣም ትልቅ ስራን ያወርደዋል። ከምንሰጠው ሰደቃ ብዛት፣ ከምናወጣው ገንዘብ ብዛት፣ ከምንሰግደው ሰላት፣ ከምንሰጠው ቁርአን። አንድ ሰው በጣም ቁርአን መቅራት ይወዳል ይላሉ። ይሄው ከእኽላስ ጋር ተያይዞ የሚነገር ነገር ነው። እና ግን ዝም ብሎ በመሃል ማን አለ አጠገቤ፣ ማን አይቶኛል አስቦት አይደለም፣ ለምዶበት ነው። ስለዚህ ምናልባት በሳምንት ሁለቴ በሳምንት አንድ ጊዜ ምናምን ቁርአን ሊያከትም ይችላል። ግን ኦኬ ማን አየኝ ምናምን ሰደቃ ሰጥቶ ኦኬ ማን የሰጠው ሰደቃ አወቀልኝ ምናምን ሚሊዮን ብር አውጥቶ ሊሆን ይችላል፣ ብዙ ሚሊዮን ብር አውጥቶ ሊሆን ይችላል። ግን የሰራውን ስራ ንያውን ሰዎች ቸር ብለው እንዲያልቅለት ብለው። ስለዚህም በነብዩ አለይሂ ሰላቱ ወሰላም ሐዲስ እንደመጣው አንድ ሰው የቂያ ማለት ይሄ ንያ ኢኽላስ ማጣት ሪያ ትንሽዬዋ ሽርክ ናት ይላል ነብዩ አለይሂ ሰላቱ ወሰላም። እና የቂያ ማለት ሰውየው አላህ ሱብሓነሁ ወተዓላ ቤት ሄዶ እንደዚህ ኸይር ስራ ያለው ሰርቻለሁ ሲለው እንዴ አንተማ እኮ ይህን ኸይር ስራ የሰራው ለገሌ ብለህ ነው፣ እዛ ዱንያ ላይ ደግሞ ነገሌ ቸር ነው ብለው አይተውልሃል፣ እገሌ ቸር ነው ብለው አውርተውልሃል። ስለዚህ ያንን ሽልማት አግኝተሃል። ዛሬ እዛ ያገኘውን ሽልማት ከኔ መጠበቅ የለብህም። ዱንያ ላይ ሂሳብ አወራርደህበት ጨርሰሃል፣ አኸራ ላይ የለህም ይለዋል ይባል። ስለዚህ ባረከላሁ ፊኩም በሁሉም ህይወታችን፣ ጉዟችን፣ ሰላታችን፣ ዘካችን፣ ቁርአናችን፣ ዒባዳችን፣ ሰደቃችን፣ በምንሰራቸው ኸይር ስራዎች በሙሉ አላህ ሱብሓነሁ ወተዓላ ማሰብ፣ ንያችንን ማስተካከል፣ ኢኽላሳችን ላይ ትኩረት ማድረግ ነብዩ አለይሂ ሰላቱ ወሰላም ከሚመክሯቸው ከሚያሳስቧቸው እስልምና በጣም ከሚመከረውና ከሚያሳስበው ነገር ነው። ይሄ የሱሐቦቹም የታቢዖቹም የዑለሞቹም የትልቆቹ ሰዎችም ስጋት ነው። እና ድሮ ሰለፎች ይባላል ምንም ስራቸውን አላህ ሱብሓነሁ ወተዓላ እንዲያቀላቸው አይፈልጉም ነበር ይባላል። እና አንድ ከሱፊያን ኢብኑ ዑየይና ከሱፊያን ሰውሪ ጋር ተያይዞ የሚወራ ቂሳ አለ። ይሄ የታቢዖቹ ዘመን ላይ ዝናብ ይጠፋና ሰዎች እስቲስቃ ይወጣሉ። ዝናብ አላህ ሱብሓነሁ ወተዓላ ለመለመን እስቲስቃ የሚባል ሰላት አለ። ወጥተው ይሰግዳሉ እና ሰግደው ሲጨርሱ ዝናብ አልመጣም። እና ይሄ ታቢዕ መስጂድ ገብቶ ከሌላ ቦታ ነው የመጣው፣ ሰግዶ መስጂድ ጥግ ላይ ቁርአን ይቀራል። እና የሆነ መስጂዱ ጥግ ላይ አንድ ሽማግሌ የሚመስል ሰውዬ እጁን አንስቶ እያለቀሰ ያ አላህ እንደው በእኔ ምክንያት እኔ ወንጀለኛ መጥፎ ሰው በመሆኔ ምክንያት ሽማግሌዎቹን አታስርባቸው፣ ህፃኖቹን ውሃ አታስጠማቸው፣ ከብቶቹን አጨርሳቸው፣ ዛፎቹን አታድርቃቸው ብሎ በጣም ረጅም ዱዓ አድርግና አለቃቅሶ ይወጣል። ማንም ሰው ያውቀው ሰውዬው እና አለቃቅሶ ሲወጣ ይሄኛው ሰውዬ ገርሞት ምንድነው ይሄ ነገር ይልና ልክ እሱ ዱዓ አድርጎ ሲጨርስ ሰማዩ መጎረምረም ይጀምራል። ሲንጓጓ አይ ሰውዬ ማሻእን ያለው ሰው ነው፣ ለየት ያለ ሰው ነው፣ እስቲ ሂጄ ሊየው ተከትየው ልሂድ ይልና ተከትሎት ሄደ። እና ተከትሎት ሲሄድ የሆነ ቤት ይገባል። በምልክት በሩ ላይ አጥሩ ላይ በሆነ ነገር ጭቃ ነገር አንስቶ ምልክት አድርጎ ይመለሳል። ከዛ ጧት ሲነጋ ዝናብ ዘንቧል፣ የአገሩ ህዝብ ዝናብ አግኝቷል። ሂዶ አንተ ሰውዬ እዚህ ቤት ቪዲዮ ሲቆረቆር ያ የባሪያ መሸጫ፣ ድሮ ያው ባሪያ ልክ እንዳሁኑ ሸቀጥ ምናምን እንደሚሸጠው ባሪያ መሸጫ ቦታ ነበር። ባሮች ተሰብስበው የሚሸጡበት ቦታ ነበር። ይሄ የባሪያ መሸጫ ቦታ ነው ይሉት። በጣም ጥሩ፣ እንደሱ ከሆነ ባሪያ ለመግዛት ነው የመጣሁት እና ስጠኝ ሲለው ያው ቢገዛቸው ለስራው የሚያዋጡትን ባሮች ለስራው አትራፊ የሚያደርጉት ወይ ነገሌ ውጡ ብሎ ያስወጣል። አንድ ሰው፣ ሁለት ሰው፣ ሶስት ሰው ወጣቶቹንም ጎበዞቹንም ጠንካሮቹንም ሲያስወጣ አይሆንኝም ሲል አይ እነዚህ ካልሆኑ ውስጥ አንድ ሰውነቱም ትንሽ ትልቅ ሰው የሆነ እግሩም ማበጥ የሚያበዛ የታመመ ሰው አለኝ፣ እሱ ደግሞ አይሆንህም እና በቃ ሂድ የምትፈልገውን ባሪያ አላገኘህም ሲለው አይ ግድ የለም እስቲ ልየው እሱን ይላል። ሲወጣ ሲያየው ማታ ካያቸው ሰዎች አንዱ ነው። ማታ ካያቸው ሰዎች አንዱ ነው እና አዎ ይሄን ነው የምፈልገው ይለዋል። ሲለው
ተነገረው ሊገዛህና እንግዲህ ዛሬ ቀን ወጥቶልሃል ገዢ ተገኘ አንተን የሚፈልግ ሰው አልነበረም ምግቤን እየበላህ እያስቸገርከኝ ነበር ዛሬ ደህና ገዢ አግኝተሃል ናውጣ ይለዋል ለምን ደግሞ ወጣው ነው ሽማግሌ ነኝ ማን ይፈልገኛል ሲል ገሌ የሚባል ሰው ይፈልጋል ሲል ገባው ታውቆብኛል ማለት ነው ብሎ እና እሺ የተወሰነ ሰዓት ስጠኝ ብሎ እዛው ስጁድ ላይ አላህ ሰው እስካሁን ሰው ሳያቀኝ ነው ኖርኩት ከዚህ በኋላ በቀረው ህይወቴ ደግሞ ሰው እንዲያቀኝ አልፈልግም ወደ አኸራው ሰደኝ ብሎ ዱዓ አርጎ ሞተ ይላል ይሄን ያህል ሰዎች ከአላህ Subhanahu Wa Ta'ala ጋር ያላቸው ግንኙነት ሰው እንዲያቀባቸው የሆነ የተለየ ስፔሻል ሰው ናቸው መባል አላህ ዘንድ ብቻ ስፔሻል ሆነው ሰው ዘንድ ሳይታወቁ መሻገር የሚፈልጉ ሰዎች ነበሩት እንደምታውቁት ነብዩ አለይሂ ሰላቱ ወሰለም ለሰይድና ዑመር ረዲየላሁ ዐንሁ ምን ይላሉ ወደፊት ከየመን አካባቢ ሰልመው የሚመጡ ሰዎች አሉ ሲመጡ ከነሱ ውስጥ አንድ ወይሰል ቀረኒ የሚባል ሰውዬ ስሙን ነግረው ምልክቱ እንደዚህ ለምጥ ምናምን ፊቱ ላይ ያለ የሚባል ሰውዬ አለ እሱ ሲመጣ ጠብቅና ዱዓ አድርግልኝ በለው ይሏቸዋል ዱዓ አድርግልኝ ዱዓ ፈላጊው ማን ነው ሰይድና ዑመር ናቸው ኸሊፋው በኋላ ኸሊፋ ሊሆኑ ማለት ነው ይሄን ነብዩ አለይሂ ሰላቱ ወሰለም ለሰይድና ዑመር ከየመን ይመጣ ሰው አለ አንድ ሰው አለ እንደዚህ ምልክት አለው የሰውዬ ሲመጣ ጠብቅና ዱዓ አድርግልኝ በለው ብለው ሰይድና ዑመርን ያዟቸዋል አሁን ሰይድና ዑመር ዱዓ አድርጉልኝ የሚባሉ ናቸው ወይስ ዱዓ አድርግልኝ ብለው የሚጠይቁ ናቸው ስለዚህ ነብዩ አለይሂ ሰላቱ ወሰለም ዱዓው መቅቡል ነው የሰውዬ ይድና ዱዓ አድርግላችሁ ጠይቀው ይሏቸዋል ከዛ ወይሰል ቀረኒ ከዘመዶቹ ጋር ሲመጣ ከየመን የመጡ ሰዎች መሃል ሲጠይቁ ነብዩ አለይሂ ሰላቱ ወሰለም የሰጡት አፊኩም ወይሰል ቀረኒ ማከላቸው ወይሰል ቀረኒ ያለ እያሉ ሲጠይቁ አው ብሎ ሲመጣል ምንም አያውቅም እሱ ጉዱን አያውቅም ለምን እንደሚፈልግም አያውቅም ዑመር ኢብኑ ኸጣብ ይፈልጉሃል ተባለና ማው ነኝ ሲል አይ ነብዩ አለይሂ ሰላቱ ወሰለም እንደዚህ ብለው ነግረውኝ ነው ስለዚህ አንተ ዱዓ መቅቡል ነው ዱዓ አድርግልኝ ብለው ዱዓ አስደርጉታል ከዛ ሰይድና ዑመር ዱዓ አድርገዋል አስደርገውታል ነብዩ አለይሂ ሰላቱ ወሰለም የወይሰል ቀረኒን ዱዓ ያሳደዳችሁ ምንድነው ብለው ዑመርን ስላዘዙት ስለተባለ ዑመር ዱዓ ኸሊፋው ዱዓ ያስደረገው ሰው ዱዓ መቅቡል የሆነ ሰው ተብሎ ሰውየው ማረፊያ አጣ ሀገሩ ሲመለስ ሲሸሽ የማይታወቅበት ቦታ ሲሸሽ መጨረሻ ላይ ተደብቆ ነው የሞተው ይላል የሰው ልጅ ዱንያ ላይ በሱና በአላህ መሐከል ብቻ የሚቀሩ የዱዓ የዒባዳ የግንኙነት ሚስጥሮች ያስፈልጉታል አላህ ብቻ የሚያቀለት ነገር ሊኖረው ይገባል ታርጋ የሚለጠፈው ወይም ለራስ መግለጫ የምታረግበት ነገር ብዙ አዋጭ ነገር አይደለም ከዑለሞቹ ታሪክ ጋር ተያይዞ ሼክ አብዱላህ ኢድሪስ ዳውድ አላህ ይሽራቸው እሳቸው የሚነግሩን አንድ ቅሳ አለ ዳንዩ ሳኒ ወይም ዳንዩ ሳኒ ማለት ሼክ መሐመድ አዩብ ጎጃም የሚባል ወሎ አካባቢ በባቲ ዙሪያ ጎጃም የምትባል ሀገር አለች እዛ ያለው ጎጃም ሳይሆን ወሎ በዚህ ባቲ አካባቢ ጎጃም የምትባል ሀገር አለች እና እዛ ነበር ፍቅህ የቀሩት ይላሉ ሌላም ሼህ መሐመድ ዩሱፍ የሚባሉ በኋላ የሸጫሌ የነህው ሸኻቸው የነበሩ ዓሊም ሰውዬ እሳቸውም ይቀራሉ ሌላም ሶስተኛ ሌላ ሰው ሆኖ ይቀራሉ ኪታብ እና ኪታብ ቀርተው ሲጨርሱ ወደ ሸኽነት ሊሰማሩ ሲሉ ያው ጨርሰው ግራጁዌት አድርገው ሰርቲፋይድ ሆነው ሂዱ እንግዲህ አሁን አቅርቡ ተብለው ስምሪት ሲሰጣቸው ሲል ሶስቱም እንግዲህ ቀርት ስንቀራ ቆይተናል ከዚህ በኋላ ያለውም ህይወታችን እንዲያምርልን አላህ የሚወደው ነገር እንዲሆንልን እስቲ ዱዓ እናድርግ ቁጭ ብለን ብለው ዱዓ ይቀመጣሉ ያው ዱዓ ያረጋሉ ቁጭ ብለው ዱዓ ሲያረጉ ባይሆን ዱዓ ስናረግ ሁላችሁም ሀጃችንን እንነጋገር እርስ በርስም ዱዓ እንድንደራረግ እንነጋገር ሲባል ይሄ በእድሜ ከዚህ ውስጥ ዳንዩ ሳኒ ምንላቸው ከነዚህ ከሶስቱ ጓደኞቻቸው በእድሜ የሚያንሱት እሳቸው ናቸው እና አንደኛው ሸማም ይሄው ዳንዩ ሳኒ ምን ይላሉ እኔ ከዚህ በፊት ጀማሉዲን አልአንይን አይቼ እሳቸው ላይ የቀሩ ነው በመሃል
የዮሐንስ ጦርነት ምናምን ሲመጣ ወደዚህ ወደ ጎጃም መጥተው ይቀሩትና እሳቸውን አይቼ ስለነበረ እንደ አንይ አርገኝ አላህ ልል ብዬ ሀያ አረኩኝና ቀንቶ ማቅናትን አላህ ይስጠኝ፣ እኔንም አላህ ሂዳያ ይስጠኝ፣ ሌሎች ሰዎችንም ሂዳያ ሰበብ መሆን ሰው አርገኝ ብዬ ዱዓ አረኩኝ ይላሉ። እኛው ሸህ መሐመድ የሚባሉት በኋላ የሸህ ጫሌ ሸህ የሆኑ ሸህ ደግሞ እስካለው ድረስ ዱንያ ላይ ከሚወደኝ ሰው ጋርና ከመወደው ሰው ጋር አላህ ያቆየኝ። እንደውም የሚያበሳጭ የሚያናድ አኗኗሪ በጣም ወሳኝ ነው። አብሮ ያለ ሰው ብዙ ነገርህን ይቀይርብሃል፣ ባህሪህን ይቀይራል፣ አመለኛ ያረጋሃል፣ ብዙ ነገርህን ሊለውጥብህ ይችላልና እንደው ዱንያ ላይ እስካለው ድረስ ከመወደው ሰው ጋር አላህ አኑሮ ቀኔ ሲደርስ ወደ አኺራ ይወሰደኝ። እንደው ዱንያ ላይ አላህ የምለምነው እምወዳቸው ሰዎች ጋር አብሬ ኑሬ ከመወዳቸው ሰዎች መሃል ተነጥዬ መሄድ ነው አሉ። ያኛው ሶስተኛው ሰውዬ ዋናው ከእኽላስ ጋር ተያይዞ ላነሳ የፈለኩት ምሳሌ ላይ እኔ አላህ ብቻ አውቆኝ ማንም ሰው ሳያቀኝ ወደ አኺራ መሄድ ነው ፈልገው። አሁንም ቂሷው ሲወራ ያ ሰውዬ ይባላል እንጂ ገሌ ነው አይባልም ስማቸው። እና እንደዚህ ብለው ዱዓ ተቀመጡ። ያው እንዴት አድርገው ዱዓቸው መቅቡል እንደሆነ እንዳዩት ባላቅም ትንሽ ቆይተው ያው ዱዓቸው አላህ Subhanahu Wa Ta'ala ተቀብሎና ሁላችን ወደ የስምሪታችን እንሂድ ብለው ሄዱ ይባላል። ያው ዳንዩ ሳኒ የምታውቋቸው አሁን ድረስ ብዙ ሰው ዳና ሲነሳ የሳቸው ስም ዳንዩ አወል ሲባል ዳንዩ ሳኒ ተብሎ ይነሳ። ያኛው መሸከጫለ ሸኽ ይነሳሉ። እኚህ ሰውዬ ያው አላህ ብቻ የሚያውቃቸው ሰውዬ እየተባሉ ይነሳሉ። ስለዚህ ባረከላሁ ፊኩም በዚህ በእኽላስ ጉዞ ውስጥ ራሳችንን ቁመንና ቁም ነገር ብለን በተለይ አሁን የሰው ልጅ ሲበላም ሲጠጣም ሱጁድ ሲያረግም ሲያለቅስም ዱዓ ሲያረግም ሲቀመጥም ሲነሳም የመላእክቶቹ ሪከርድ በላይ የሚያሳስበን እዚህ ዱንያ ላይ የምንሰራቸው ሪከርዶች ሆነው ሁሉ ነገራችን ሁሉም ሰው እንዲያየው ሽንት ቤት ስንገባ ብቻ እንጂ የምንደበቀው ከዛ ውጭ ያለው ነገራችን በሙሉ ለሰው እየተገለጸ በእኛና በአላህ መካከል የሚቀረን ነገር ምን እንደሆነ የሚያሳስብበት ደረጃ ላይ ስለደረስን ቁመን ሁሌም የምንሰራው ስራ አላህ ይወደዋል አይወደውም፣ አላህ ዘንድ ተቀባይነት አለው የለውም ብሎ ማሰብ ከእያንዳንዳችን የሚጠበቅ ነገር ነው። ንያ እኽላስ በእስልምና ቋንቋ ዋናው መመዘኛ ዋናው መለኪያ እሱ ነው። እሱ ከሌለ 100 ሐጅ ብናረግ 600 ዑምራ ብናረግ ብዙ መስጂዶች ብንሰራ ብዙ መድረሳዎች ብናቋቁም በጣም ብዙ ጊዜ ተጋግመን ቁርአን ብንቀራ ብንዘክር ስራችን ጥሩ አይሆንም። ስለዚህ ለእኽላሳችንና ለንያችን ሁላችን ልናስብ ልንጨነቅ ያለችንን ኸይር ስራ በተቻለ መጠን አላህ ዘንድ ቀቡል እንዲኖራት አላህ አይቶልኛል አላለየኝልኝም ተቀብሎኛል አልተቀበለኝም ብለን መጨነቅ የምንችል ሰዎች መሆን ይጠበቅብናል። جعلني الله وإياكم من الذين يستمعون القول ويتبعون أحسنه والسلام عليكم ورحمة الله وبركاته.